አናዘር ዋን ለሁለተኛ ጊዜ በሌላ ሰው ቡድን ስቃጠልልህ ገባ። ዛሬ ደግሞ ሊቨርፑል ልደግፍ ብዬ ተቃጠልኩልህ ማን። አንድ ፖዚቲቭ ቢኖር ከዚህ ዛሬ ካየሁት ጨዋታ አርኒ ስሎት መቆየቱ ብቻ ገባ አይደል? አድክም የሆኑ ማይረቡ ደጋፊዎችን ኔክስት ሲዝን የሚያቃጥልሃል ነው ማለት ተረዳኝ አይደል? አይ ወይኔ ሴት ፒስ ኤፍሲ አስበው። አርኒ ስሎት አንደኛ የሚጠላው ብሎ ዘፍኖ ማያበቃለት ታክቲክ ብቸኛ መንገድ ነው ጎል የሚያገባው። ሴት ፒስ ሎንግ ቦል ምናምን ብሎ የሚያለቃቅሰው ሰውዬ በሴት ፒስ 2 ጎል አግብቶ 4 ቅሞ ወጣልን ነው ማለት። 2 ጎል ኮኛ 2 ጎል ስናገባ ኮን ማሸነፋችን ኦልሞስት ተረጋገጠ። በጣም ከባሰ አቻ ልንወጣ ነው ማለት ነው። ገባ አይደል? 2 አገባ አይደል? በቃ 4 አይግባብን እኮ 4 አይግባብን። ወይኔ አባቴ ምን አይነት ጎል በዚህ በኩል ማን ገባ አይደል? ዶኩ ትዝ አላቸው አስቶን ቪላዎች የዛኔ 3-0 ሲቀረቅሩላችሁ ዶኩ ትዝ አላቸው ነው ማለት። በዚህም በኩል መጊን አበጥብጠኝ አስለጠለትከን። ለነገሩ ማን ፖዚቲቭ ሳይዱ ቦርንማውዝ አሁንም ይወጥራል። አስቶን ቪላን ድሮም አናም ነው ከኤምሪ ሄዶ በልቅጦ እንደሚሰጥ ግልጽ ነው። ግን ቦርንማውዝ 4 ነጥብ ስለሆነ ቦርንማውዝ ይወጥራል። ማክሰኞ ነው ማለት ቻምፒየንስ ሊግ መግባት ይፈልጋል እኮ ቦርንማውዝ ይችላል ቦርንማውዝ 4 ይሄ ደግሞ እስቲ ዝም በል እስቲ 4 ቨርጅን ቫንዳይክ 2 አግብቶ ነው የምንወጣው። በሱ ነው እንትን ብለን የምንወጣው። አረ ምንም ለውጥ የሌለው ከ7ኛ ከ8ኛ ሳምንት ጀምሮ የምናየውን ሊቨርፑል ቁጭ አድርጎ ሲያሳየን አሁን ይሄንን ነው ቀጣይ ዓመት የምታስቀጥሉብን። አረ ማረር እኔ እኮ ግርም የሚለኝ የአርሲ ደጋፊ እኛ ስናሸንፍ ቅጥል ብለህ ሊቨርፑል ሲሸነፍ ቅጥል ብለህ ቋጥረሽ ነበር አሉ ለቪላ ማን ነው ሊቨርፑል ቪላን ለጥፎት ከዛ ቪላ ሻምፒዮንስ ሊግ መግባቱን ሳያረጋግጥ እኔን እንዲገጠመኝና እንዲያስጥለኝ አራርቀ ነው የምታስበው። ቪላውን ባይጥል ቀጣይ አሸንፎ አያረጋግጥም እንዴ? ዝም ብለህ በዚህ ተቋጠራለህ። ለሊቨርፑል አዝናለሁ። ስለ ሊቨርፑል ምንም ማለት አልችልም። እኛም ማምና እንዲህ ነው የተሰቃየ ነው። ለማንኛውም ግን ቪላ ዛሬ አሸንፎ ቻምፒዮንስ ሊግ መሳተፉን አረጋግጧል ማለት ነው። ወደ ኢታር ሲመጣ ከሲቲ ጋር ሊጮት ምንም የሚጮትለት የሚፋለምለት ነገር የለውም ማለት ነው። ግን እኔ እንደውም ቪላን የምፈልገው ምንም ነገር ሳያረጋግጥ መጥቶ ቢገጥመኝ ነው። ተጨንቆ እንዲጮት በጣም በፍሪደም የሚጮት ቡድን መጥፎ ነው። እሱን ደግሞ ከበርንሊ ጋር ስትጮት ታየዋል። እኔ እንደውም ለምንም የማይጮት ቡድን ነው የምፈራው። ያለ ፕሬሸር ነው የሚጮተው፣ ጭራሽ ዴንጀረስ ይሆናል ማለት ነው። 2 ጨዋታ አሸንፌ ዋንጫ በላለሁ እያልክ አይደል? ለምን ተቋበለ? በዛም በዚህም ለምን ትቃጠላለህ? አይ ቡድን ኳላ ካለ። ለማንኛውም ዛሬ ቫንዳይክ 2 ጎል አግብቷል። መብራት እየጠፋ አዛርጎ የነበር ሁለተኛውን ያዩት ቴስታ የመጀመሪያው ምን እንደሆነ አላውቅም። መጊን የሚባለው የቪላው ልጅ ግን ምን አይነት ጎል ነው ያገባው? በኢየሱስ ሰሞኑን በጣም ፎርም ላይ ነች። ጥቅልልን ያደረገው እዛ ረብስና እኛ ያገባንም ነገ ዋንጫውን እንበላለን ኤፍ ኤ ካፕ። ከዛ ሰኞ በርንሌ አርሰናልን ሲለጥፍልን ደግሞ ሻምፒዮንስ ሊጉ ተውስና ቀጣይ ዓመት ጡረታውቱ ወጋውን እኛ ከፍላችኋለን እየሰበሰብን ትረታውሉቱ አይ ቅሌት ትልቅ ሰው ሲቀል እንዴት ነው የሚያስጠላው? አቤት ቅሌታምነት! አቤት እናንተ ቅሌታ የሚለው ራሱ አይገልጻችሁም። እናንተ እንዴ ምን አለ በተኛበት። እኔ እኮ ገና እኮ ለቀጣይ ጨዋታ አመቻቻችኋለሁ። እናንተ ቪላን አሸንፎ ቪላ ቀጣይ ሲቲን ያስጠላኝ ቅሌታም ሽማግሌ ሂድ ወደዛ። አታፈጠብኝ ደግሞ ተኛ። በዚህ ሰዓት ምን ትሰራለህ? ተኛ ሂዳት። ውይ ተቃጠሉ። አንተ እንዴት ተበጠራላችሁ? በጥር እኮ ነው ያረጓችሁ እናንተ። እንክርዳዱን ከንተኑ ለዩባችሁ። ለነገሩ እናንተ ቤት እንዳለ እንክርዳድ ብቻ ነው ያለው። ምንም አባካታ መጣ። ይሄን ጨዋታ ያላሸነፍከውን ከዚህ በኋላ ለምን ትጠቅመኛለህ? አንተ ሲጀመር እኔ ሶም ብቻ በርታሉ ሂድ። ምን አይነት እንዴት እንደተናደርኩ እናንተ እንዴት ይሄ ቁጥር 1 ቪዲዮ ነው። ገና ቁጥር 2 ቪዲዮ ይዤ ለመጣ አይደል እንዳንተ ውጤት እንኳን አላለጥፍ አራለሁ 2 በቃ አሁን እያወራሁልኝ ጎላ ገባ። ተቀለብሱታላችሁ። ወጥሩ ተቀለብሱታላችሁ። ከዚህ በኋላ ነውራን ባለጌ የሆነች አረ ሰዎች እችን ሼባ እናስመርምራት። የማይገኝባት በሽታ የለም። በየሄደችበት እየተጋደመች ጨብጥ ጭብጦ አላዛር አባላዛር ማይገኝ
7-2 እየጠበቅኩ ነኝ ደግሞ ማለት 7-2 ቀጣይ ሳምንት እንደ ሊቨርፑል ደጋፊ ለማንቸስተር ሲቲ የሚያሸረግድ የሚያሽቋልጥ አታይም። የማያደርጉት ከሆነ ደግሞ ትክክለኛ የሊቨርፑል ደጋፊ አይደሉም ማለት ነው። ምክንያቱም ደግሞ ቀጣይ ሳምንት ማንቸስተር ሲቲ ከቦርንሞዝ ነው የሚጫወተው። ቦርንሞዝ ማንቸስተር ሲቲን አሸነፈ ማለት ከሊቨርፑል በ1 ነጥብ አንሶ 6ኛ ላይ ቁጭ ይላል ማለት ነው። ቀጣይ ጨዋታው ደግሞ የቦርንሞዝ ኖቲንግሃም ፎረስት ነው። የሊቨርፑልስ ብሬንትፎርድ ደግሞ ሊቨርፑል እንደሚያሸንፋት የታወቀ። ምክንያቱም ለሁሉም ነው የምትሰጣ። ሊቨርፑል ለሁሉም ነው የምትሰጣ። አትከለክልም፣ ቤታ አትከለክልም። እዛ ሳትልም ቦርንሞዝ የሚያሸንፍ ከሆነ የኖቲንግሃም ፎረስት እና የሲቲን ጨዋታ ወይም 4 ነጥብ የሚያገኝ ከሆነ 5ኛ ላይ መጥቶ ደቅ ይላል ሊቨርፑልን በልጦት። ስለዚህ ቻምፒዮንስ ሊግ አይገባም ሊቨርፑል ማለት እኮ ነው። ስለዚህ በነፃነት የቦርንሞዝ እና የሲቲን ጨዋታ እናያለን ማለት ሊቨርፑል ፋንስ ቀጣይ ዓመት አርነ ስሎት የሚያሰለጥናችሁ ከሆነ ወራጅ ናችሁ። ወራጅ ማለት ነው። አስቶን ቪላ ዛሬ ሊቨርፑል ላይ ለዩሮፓ ሊግ ጨዋታ ላለበት ለፍጻሜ ጨዋታ ትሬኒንግ ነው ያደረገው። ትሬኒንግ ነው የሰራባችሁ ማለት ነው። በጣም ተጫወቱባችሁ። ትሬኒንግ ነው። ኡናይ ኤምሬ በቃ ሲፍታታ ነው ያለባችሁ፣ ሲተፍታቱባችሁ እና ቀጣይ ዓመት አይደለም መፎካከር ይቅርና ማለት ነው ወደ ላይ ማየት ይቅርና ትወርዳላችሁ። አርነ ስሎት ከእናንተ ጋር እስካለ ድረስ ማለት ትወርዳላችሁ። ጉድ አደረጋችሁ። ዘፈን ላወጣ ነው። ዛሩ ምንድነው የህይወት ምስጢሩ? መኖር ካልቻለ አንድ ሰው ለሁሉም እኔ ነኝ ደራሸው ገኔ ኦኔኔ እሱ ነው እኔን ሰው ያረኝ። ሊቨርፑልና ቀልዱ እኮ አይጠገብም። ያራዳ ልጆች በረኛ ነው ብሎ ደጋፊ ያስገቡ መሰለኝ። ግራም ያጋባ ነው። ሮጀርስና ማጊን ምን አይነት ጎል ነው ያስቆጠሩት ማለት ነው። ዋትኪንስ በቃ እንግዲህ ከሊቬ ጋር ተጮቶ ጎል ካላስቆጠረ እንዴት ይሆናል ነው የምልህ ያራዳ ልጆች ማለት ነው። ቫንዳይክ ከየት የሚምጣ ኳሱን ወደ ጎል ለመላክ ምንም ችግር የሌለበት ተከላካይ ቢኖር ደግሞ ቫንዳይክ ነው ማለት ነው። ሁለቱንም ጎሎች በቴስታ አስቆጥሯል ማለት ነው። 4-2 በሆነ ውጤት ተጠናቋል። አስቶን ቪላ እንግዲህ ቻምፒዮንስ ሊግ መግባታቸውን አረጋግጧል ማለት ነው። በአንጻሩ ደግሞ የአርኒ ስሎቱ ክለብ ማለት ነው እጅግ በጣም አጣብቂኝ ውስጥ የሚገባ ይሆናል ማለት ነው። ቦርንሞዝ ማንቸስተር ሲቲ ማሸነፍ የሚችል ከሆነ ነጥብ ወደ 1 ይጠባል ማለት ነው። የመጨረሻውን ጨዋታ ግዴታ ማሸነፍ ይጠበቅበታል ማለት ነው የሊቨርፑል ማለት ነው። ያራዳ ልጆች ለማንኛውም ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ እያደረጋችሁት ይመቻችሁ። እንደ እድሜሽ አይደለም የምትሰጪው። በነገራችን ላይ ብርቱ ነሽ። በቃ ለሁሉም ነው የምትሰጪው፣ ለሁሉም ነው የምትቸረችሪው። ማን ነበረ ያሉን እኛን አምና? አንቺ ማን ሌላ ስም አውጡላት። ዝም ብላ የምትሰጠውን ሴትዮ ስም ማን አሏት? ኮሜንት ላይ የታባሽ። ይህ ሊቨርፑል ሲሸነፍ ደስ ነው የሚለኝ። ይህ ነው በቃ ተፎካካሪ። አስቶን ቪላ ሻምፒየንስ ሊግ መግባቱን አረጋገጠ። ሰዎች ሊቨርፑልን 4-2 አሸንፎት እንግዲህ ሻምፒየንስ ሊግ መግባቱን አረጋግጧል። ሊቨርፑል ከሻምፒየንስ ሊግ ሊወጣ ይችላል። ይሁት በደረጃ ሰንጠረዡ ላይ አስቶን ቪላ 62 ነጥብ አለው። እዚያው እንደምታውቁት ከ1 እስከ 5 በአርሰናል ምክንያት እንግዲህ ቀጥታ ሻምፒየንስ ሊግ ይገባሉ እና አስቶን ቪላ ቢበለጥ እንኳን በሊቨርፑል ነው የሚበለጠው፣ ያው 5ኛ ነው የሚመጣው። ነገር ግን ሊቨርፑል 5ኛነቱን ራሱ ሊያጣ ይችላል። ምክንያቱም ከስሩ ቦርንሞዝ አለ 55 አለው። 55 አንድ ጨዋታ ይቀረዋል ቦርንሞዝ። እሱን ሲያሸንፍ 58 ይሆናል። ቀጣዩን ጨዋታ ሊቨርፑል የሚሸነፍ ከሆነ እንግዲህ ሻምፒየንስ ሊግ ፉትቦል ሊያጣ ይችላል ማለት ቦርንሞዝ ያሸንፈው። ደግሞ ቀጣዩ ጨዋታ ከብሬንትፎርድ ጋር ነው። ብሬንትፎርድ ደግሞ ለአውሮፓ እግር ኳስ እየተጫወተ ነው እንደምትመለከቱት። ተቃጠልኩ ሶቦስ ላይ ምንድን ያደረከው? በእግዚአብሔር ሶቦስ ላይ እኔ አንተ ስለሆንክ ምንም አልናገርም። ያን ሁሉ ደቂቃ ተጫውተህ ግን አንተ መናገር አልችልም። አንተ ሆነህብኝ ነው ምንም የማልልህ። በቃ አይዞህ ካደንግር ብዬ ነው ጸጥ ያልኩት። እግዚአብሔር አንተ ሆነህብኝ ማለት ነው። ማማዳጅ ቤዲንግን ተው ግን አንተ ሰውዬ በረኛ ነህ። ተው ጎሉን ጠብቅ። ተው ግን ኳሱን ያዝ። ተው ግን ተው በፈጣሪ ስም። ጋክፖ ባዶ ጎል ትስታለህ። በማርያም ባዶ ኳስ ትስታለህ። ባዶ አንተ ሆቢ መሳት ነው። አንተ የተፈጠርከው ለመሳት ነው። የሰው ልጅ እንዴት ነው 90 ደቂቃ ሙሉ እየሳተ የሚወጣው? እየሳተ ማለት ነው። መታሪው አንገት መለሰበት አይደለ? ምን አባህ ነው የምጠብቀው? እኔ ብዙ ሸፋፋ ቃል አንተ ግን ከፋ። ጋክፖ ወደ ላይ ቁመት ወደ ላይ ምን የምትሰቅለው? ኧረ እኔ የሚሰቅልኝ ስቃደ እግዚአብሔርን እንዴት ነው እሺ አትከላከሉም? ተው እኔ ሌላውን ተውት አትከላከሉም ወይ? እኔ አንድ ልጅ 2 ጎል አስገብቶ ይወጣል። ፊትና ጌጥ ያልተለየ ልጅ በእግዚአብሔር። እንደገና ደግሞ ለምንድነው ማካሊስተር? እሺ ለምንድነው ዳኛው ቀይ ያልሰጠው? ማካሊስተርን እንደዛ ሲያደርግ ቀይ መሰጠት አልነበረበትም? እኔ ትደፉኛላችሁ። እኔን አቃጥላችሁ